ሳምንቱ ያመመኝም ቢሆን እንደምንም ብዬ ስራ ጀመርኩ። ያስሚን ምን ነው ያስሚንዬ አመመሽ እንዴ? አዎ በጣም ራሴን እያመመኝ ነው። እኔ አንቺ ቦታ ሸፍኜ እሰራለሁ። እያመመሽማ መስራት የለብሽም። በቃ ሂጂ። በጣም አመሰግናለሁ ሰላምዬ። አይ በሽንፈት ሲከለል ነይ ፀሐይ አንቺን ለመሰወር ፀሐይ ዳመናው ሲኮለል ነይ መንገድ ላይ እንደምንም ለመሄድ እየሞከርኩ ሳለሁ ካሊብን ከሌላ ሴት ጋር ሲሳሳቅ ካሊብ ያስሚን ቆይ ምን ሆነሻል? ያምሻል? ቅድም ከማን ጋር ነበር እንደዛ ስስቅ የነበረው? ካሊብዬ ቅድም አብራ ስስቅ የነበረችው ማነች? ነይ ግቢ። እንዴ ነው ፍቅር ምን ሆነሽብኝ ነው? በዚህ ሰዓት እዚህ ምን ታደርጊያለሽ? ለምን አልደወልሽልኝም? አመመሽ እንዴ? እናቴ አሞሽ ነው? ደህና ነኝ ካሊብዬ። ይልቅ እሷ ማነች? ሪታ ትባላለች። የክላሴ ልጅ ነች። ተዋውቂያት። ሪታ ያስሚን በዝና አቅሻለሁ። ካሊብ ስላንቺ አውርቶ አይጠግብም። ሪታ ደስ የምትል ተጫዋች ልጅ ናት። ከዛን ቀን በኋላ ከካሊብዬ ጋር ለማጥናት መምጣቷን ቀጠለች። ይህ በእንዲህ እንዳለ ሪታ የቤት ኪራይ ጨምሮባት አቅም ስላነሳት እስከ ጊዜው ከኛ ጋር ደባልነት ገባች። ካሊብዬና ሪታ ረጅም ጊዜያቸውን አብረው እያሳለፉ እንኳን እኔ ምንም አላስብም ነበር። ምክንያቱም በካሊብዬ እርግጠኛ ነበርኩ። እቤት ቡና ፈላልተው ምግብ ሰራርተው ይጠብቁኛል። ሪታ በጣም ስለምትጫወት ሁሌ ቤታችን ደመቅ ብሎ ነው የሚያመሸው። እናም ዛሬም እንደወትሮዬ ሰዓት ደርሶ ቤት እስከደርስ ድረስ እየተጣደፍኩኝ ሳለው አለቃዬ ያስሚን። አቤት። ከስተመር እየበዛ ስለሆነ ከሰኞ በኋላ አንድ ቀን ማታ በፈረቃ መስራት ትጀምሪያለሽ። ፊደሌ ብልህስ መቼ አንተን ይገል እንዴ ነው ፍቅር አይሆንም ጭራሽ ማታ ምን አለበት? ስራ አይደል እንዴ እኮ። እሺ የኔ አባት በሰዓቱ በጣም ደስ ብሎኝ አቀፍኩት። ከዛ ግን እሷ ስትናገር ባንዴ መስማማቱ ጥርጣሬ ውስጥ ከተተኝ። ሽተረኛቸውን ካሊብዬ እየመጣ ይቀበለኛል። አንድ ቀን ታዲያ ልክ ስወጣ ሆቴሉ በር ላይ አንድ ወጣት ስልክሽን ካልሰጠሽኝ ብሎ ይጨቃጨቀኝ ጀመር። እኔም እንዲለቀኝ ደጋግሜ ብነግረውም ልጁ ግን ጭካ አለብኝ። ይሄኔ ካሊብዬ አይቶ ከሚጣሉ ብዬ ስልክ ቁጥሬን መናገር ስጀምር ካሊብዬ ከየት መጣ ሳልል ከጎኔ ቆሟል። በህይወቴ እንደዛ ቀን ተሸማቀቀለ። አኩርፎኝ ቤት ደረሰ። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ነፍስ ከመስጠት በላይ ባይኖረኝ። ከዛ ቀን ጀምሮ ካኮረፈኝ ሳምንት። ውይ ያስሚን ደግሞ እንደዚህ አትሁኚ። እኔ አናግረዋለሁ። እሱንም ቢሆን ደግሞ ታረጁ በጣም ስለሚያፈቅርሽ እኮ ነው። እኔ በቃውን እንጃ አናግረዋለሁ። እሺ ምን አለሽ? ያስሚንዬ እንዴት ብዬ እንደምነግርሽ አላውቅም። የኔ ካሊብ ምን ሆነ? አይ ምንም አልሆነም። ሰላምዬ በእናትሽ ንገሪኝ፣ የተፈጠረ ነገር አለ? ያስጨንቅሽኝ እኮ ነው። ከሪታ ጋር ከንፈር ለከንፈር ሲሳሳሙ ይሏቸው። ምን? ያስሚን አንቺ ያስሚን ወይኔ ጉዴ ፈላ። ያስሚን ንቂ በእናትሽ። በቃሽ ያስሚን ተረጋጊሽ። ምን ተፈጥሮ ነው? ምን ሆኜ ነው? ያስሚን ደህና ነሽ? ተረጋጊሽ።
ካሌብዬ በእኔ ላይ ሌላ ሴት ደርቦ እኔም በሳመበት ከንፈሩ ሌላ ሴት መሳሙን ማመን አቃተኝ። ተረጋጋሽ? ውሃ ላምጣልሽ? ከማንም ጋር ምንም ሳላወራ ወጥቼ ወደ ቤቴ መንገድ ጀመርኩ። እኔም ልቅሮዲ በየመንገዱ እኔና ካሌብ ያሳለፍነውን ያሳለፍናቸው ብዙ ችግሮች ሳስታውስ ተስፋዬ ለመልማል። ከዛ ደግሞ እናትና አባቴን ከመተው ጀምሮ እምነት አልባ እስከመሆን መድረሴን ሳስበው ወይ እስልምናዬን አጥብቄ ያልያዝኩኝ ወይ አንደኛዬን ክርስቲያን ሆኜ ያልተጠመቅኩ ብቻ መሀል ቤት መቅረቴ እንዲሁ ትምህርት ማቆሜ እሱ ግን ብዙ ነገሮች እንደሚፈልገው ነው እየሄዱለት ያሉት። እኔም እንደሚፈልገው የሆንኩለት ሌላ ሴት ወደ ህይወት ማስገባት መቻሉ ራስ ወዳድ እንድሊያደርገኝ። ልክ ቤት ስደርስ ሁለቱም በየፍራሻቸው ተኝተዋል። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? እራት ሳልበላ ጥቅልል ብዬ ተኛሁ። እስከዛሬ ቡና ይፈላ ሂደምቅ የነበረ ቤት በረዶ ሳል ያለ ሰዓቴ ቤት ድንገት መድረስ ጀመር። ታዲያ አንድ የተረገመ ቀን ልክ ቤት ስገባ እሷ ፍራሽ ላይ የእጅና ጓንቴ ያልተጣብቀው ተኝተው ደረስኩ። ያየሁትን ማመን አቃተኝ። ያኔ ተስፋ ቆረጥኩ። ከእምነት ፍቅር ማስቀደሜ ጥፋት መሆኑ ግልጽ ሆኖ ታየኝ። በድንጋጤ ፈዝጄ ያዩዋቸው ሳለ ካሌብ ነቃ። ልክ ሲያኝ በድንጋጤ ተፈናጥሮ ተነሳ። እኔም የሐዘኔን መርሻ እንባዬን እያዘራው የለበስኳትን እንደለበስኩ ወጥቼ ወደ ሆቴል ያ መወደውን ሰው ከዛን ቀን በኋላ እዛ ሆቴል ውስጥ እያደርኩኝ መስራት ጀመርኩኝ። ግን ሁሌም ማሳቢ ካሌብዬ ነበር። ምንም ባደርግ እሱን ማሰብ ማቆም አቃተኝ። በቃ ፈቅሯለሁ፣ ልረሳው ከበደኝ። በጣም ስጨነቅ ደግሞ ራሴን እስታለሁ። ያለኝ አማራጭ መጠጥ መጠጣት፣ ራሴን መርሳት ነው። ለሰላም ያለውን ነገር ነግሬያት የት እንደሆነ ባላቅም ከጓደኞቿ ጋር ልታስተዋውቀኝ ይዛኝ ገባች። አንድ ልጅ ነበረች ኮረዳ ወጥ ይችላል ቤት ተጎዳ ሽማግሌ አማላጅ ብልክ የጠፋ ሰው ይላል። እንዴት ነሽ? ሳውቃት ጓደኛዬ ናት። የኔ ቆንጆ መስጊድ እኮ አይደለም የመጣሽው። ያስሚንዬ ኖርማል ነው። የሰላምዬ ጓደኞች በጣም ዱርዬና ወሳኞች ናቸው። እኔም ከስራ በኋላ ከነሱ ጋር ማሳለፍ ጀመርኩ። ፍቅራችንን ሳስታውስ ሳበላው ሰው መሃል ታዲያ ለምን እላችሁ ጨክነሽ ይለኛል ላልቀመስ JP's a production. ያስሚንዬ ምነው ብቻሽን? ምንም ፈልጌው ነው ሰላምዬ። ያስሚንዬ እኔ ቆንጆ አሪፍ ሰው ነው። እሺ ተጫወቱ። መጣው Patty cake with no hands. ቆንጆች ሂሳብ በእኔ ነው። ፈታ ብላችሁ ጠጡሽ። Thank you. ቆንጆ የከፋሽ ትመስያለሽ። በሰላም ማነህ? ሌላ መጠጥ ታዘዛት እስቲ። አመሰግናለሁ። መቸገር አይጠበቅብኝ። ምን መሰለሽ ቆንጆ፣ እንዳነካኝ ሰውዬ። ድሮ ወንዶች ትባሉ ከሴቶች ጭን የዘለለ የሚያስብ አይምሮ የላችሁ እንከፍ። ናነሳው ደግሞ እያልኩኝ ትዝታ። ቆይ ምን ሆነሽ ነው? ሰውዬው ላይ እንደዛ መሆን አልነበረብሽም። ልቀቂኝ ወደዛ። እየጠጣሽ ቆንጆ። ባትለኝ እጠጣለሁ። ሰላም አራና ግሪን በእናትሽ ብቻሽን ከምትይጂ ስለ ሀገር ጉዳይም ቢሆን እናውራ። አመሰግናለሁ አብረሽን ለመሄድ ስለተስማማሽ። ዮናስ ይባላል። አቋሙ በጣም ያምራል። በዛ ላይ ለዛ ያለው ቀልዱ ሀዘን ያስረሳል። ያን ቀን ሆቴል ድረስ እያሳቀሰኝቶኝ ስልኬን ጠየቀኝ።
እኔም ስልኬን ለመናገር ምንም ሳላቅማማ ነገርኩት። ከዛም ሌላ ቀን እንደምንገናኝ ቃል ገብቶልኝ ተለያየን። በእርግጥ ከዚህ በኋላ ምንም ወንድ መቅረብ አልፈልግም። ከምን እንደመሸ ባላቅም ስነቃ ግን በጣም በተደጋጋሚ በማላቀው ስልክ እየተደወለልኝ ነበር። ሄሎ ያስሚን፣ ሪታ ነኝ ካሌብ። ቆይ ምን እንደሆነላችሁ ነው የምትፈልጉት? ቆይ ለምንድን ነው የማታውኝ? በቃ ከህይወት ይውጡልኝ እንዴ! ለሰምሽ ነው እንዴ? Okay. Oh yeah, move body. Make you. ሄሎ ማልበል አረቀስ ስልኬን እኮ በቁጣ ተሳቀቅሻት። አንተ ነህ እንዴ? የት ነሽ? ራምፔጅ ላውንጅ እየመጣሁ ነው። እንዳመጣ ከደቂቃዎች በኋላ ባለፈው ሰውዬ መጣ። ከዛም ከጎኑ የተቀመጠ ዝም ብዬ መጠጣቴን ቀጠልኩ። ከዛ ግን እንዴትና በምን እንደሰከርኩ ባላቅም ስነቃ ብቻዬን አልጋኔን እርቃኔን ተኝቻለሁ። ደንግጬ ተነሳ። ማንም ክፍል ውስጥ የለም። የማታው ሰውዬ አስክሮ እንደደፈረኝ ገባኝ። መጨረሻዬ የመሆን ይበልጥ ሆኖብኝ ህይወት ያለቅሳል አይኔ። ወይስ ራሴን እንዳለቅ መጠጥ ውስጥ መድኃኒት አደረገብኝ። ከእንቅልፌ ባልነቃ ይሻለኝ ነበር። የኔ ሰካራ እንዴት አደርሽ? ማን ልበል? ወይ ጣጣ፣ ሰካራም ጓደኛ መያዝ እኮ ይሄ ነው ችግሩ። ዮናስ ነኝ። የተፈጠረውን ነገር ስመጣ እነግርሻለሁ። ዮናስ? በህይወቴ እንደዚህ ጓጉቼ የማቀበት ቀን ትዝ አይለኝም። ዮናስን አግኝቼው ምን እንደተፈጠረ ለማወቅ ጓጓሁ። አንድ ልቤ ደግሞ ከኔ ጋር ያደርሽው ቢለኝ ሀፍረቱን መቋቋም የምችል አልመስልሻለኝ። ህይወት እንደኔ ፈተና ሆናባችሁ ታውቃለች እንጂ አሁንስ ደከመኝ። ግን ሰዓቱ መገስገሱን ቀጠለ። ፀሐያም ለመጥለቅ ተሰናዳ ጀመር። እኔም ስራዬ ማታ ተረኛ ስለነበርኩኝ ወደ ስራዬ ገባሁ። ምሽት 12 ሰዓት ላይ ዮናስ መጣ። ስራ እንደበዛብኝ አይቶ ለመረዳት ብዙ ጊዜ የፈጀበት አይመስለኝም። ለክፋቱ ያን ቀን ያለው ወትሮ ከስተመር በጣም በዛ። አይኖቹ ከኔ ጋር መንከራተት ጀመሩ። ምን ማድረግ እንዳለብኝ ግራ ቢገባኝም ዝም ብዬ ስራዬን መስራት ቀጠልኩ። ለማውራት እድል አጣን። እሱም ይሄንን ተረድቶ ጠዋት እንደሚመጣ ቃል ገብቶልኝ ወደ ቤቱ ሄደ። ምን ሊለኝ እንደሚችል ለማወቅ ይበልጥ ጓጓ። ለስራ ከከተማ እንደሚወጣ ነገረኝ። ይህ ማለት 4 ቀን ሙሉ ምን እንደተፈጠረ ላላውቀው ማለት ነው። ቆይ ግን ምን አይነት እድል ቢስ ነኝ? ህይወቴ በደስታ ማን ነው በዚህ ጠዋት ደግሞ ቴክስት የሚልከው? ዮናስ? ቆየችሳ ምን ሆነ አይሁን? ራሴን ባልጥልም አለሁ። ያስሚኔ እንኳን ደህና መጣሽ። አረፍ በይ። ለሴት ልጅ ክብር እንዳለ ያሳያል። እኔ ግን ጉዳዩ ባለፈው አዳሪ ስለነበረ እና የኔ ቆንጆ የምሬ ልንገርሽ በጣም ነው የምታምሪው። ይሄኔ እንዲህ ሊከዳኝ እንደ ንግስት አክብሮ ያኖረኝ ካሌብ ትዝ አለኝና አይደል አልኩት። የምሬን ነው የምልሽ። የባለፈው ሰውዬ ቀጥሮሽን ቢሆን ፈለገሽ ብትሄጂ የእንቅልፍ ኪኒን ብርጭቆች ውስጥ መጨመሩ በጣም አናዶኛል። ንግግሩ ይበልጥ ሳበኝ። ኪኒን
ቆይ ግን እንዴት አንተ? እኔም ገና በጊዜ ስደውልልሽ ያለሽበትን ነግረሽኝ ነበር። በእርግጥ አላልሽኝም፣ ግን መጣሁ። ስመጣ ከሰውየው ጋር ሳይሽ ልክ ባይሆንም ከፋኝ። አንቺም ካለምንም ማንገራገር የተቀመጠልሽን ብርጭቆ ብድግ አድርገሽ ጠጣሽ። እሺ ከዛስ? ከዛማ ሰውየውን እህቴ ናት ስለው አንቺ ምንም ብትሰክሪ አላሳፈርሽኝ፣ ወንድሜ ነው ብለሽ ሙጭጭ አልሽብኝ። እናም ይዤሽ ከዛ ቤት ወጣሁ። እሺ ከዛስ? አለቀ። ደግሞ ያሳቅሽኝ አብረኝ ደረፈራለሁ ብለሽ ስቅስቅ ብለሽ ስታለቅሽ አንጀቴን ነበር ይበል። የአፍረስ ሳቅማ አሳቂ። አንድም ነገር ሳልጨመር ሳልቀንስ ነው ሪፖርት ያደረኩት። የተከበሩ ምን ብዬ እንደማመሰግነው ግራ ገባኝ። ወንድም ያገኘ ያህል ነው የተሰማኝ። ደግሞ ምንም ሳያደርገኝ ከዛ ሰውዬ ስላስጠላ እንዴ ያስሚን ደስ ብሎኛል። ምን ሆንሽ? ካሌብ